እኔ ኢትዮጵያ የዓለም ብርሃን ነች ብዬ አምናለሁኝ እላለሁኝ። እውነት ነው፣ ክርስቶስ ነው የዓለም ብርሃን። ግብፅ ሄደን ገንብተናል፣ ማያ ሄደን ገንብተናል፣ አርኪኦሎጂካል መረጃዎች አሉ። ስለዚህ ውቅር አብያተ ክርስቲያናትን ገንብተናል አይደለ? ዓለም ላይ ሳይሰራ ከዚህ በላይ ብርሃን መሆን አለ? እንደዚህ ህይወቴ ምስቅልቅል የወጣው እናቴ ረግማኝ ነው ወይ የሆነ ሰው ረግሞኝ ነው ይላል። ለምሳሌ አሁን ጥሩ ተመኝ ጥሩ እንድታገኝ ሎ ኦፍ አትራክሽን ማለት እኮ እሱ ነው። ከምርቃት ጀርባ ያለው ሳይንስ ምንድን ነው? ከእርግማን ጀርባ ያለው ሳይንስ ምንድን ነው? አድዋን ለምን አሸነፈ? እኔ ኢትዮጵያ የዓለም ብርሃን ነች ብዬ አምናለሁኝ እላለሁኝ። ኢትዮጵያ የዓለም ብርሃን ነች ስል አንዳንድ ሰዎች ከስር ይመጡና ኢትዮጵያ የዓለም ብርሃን ልትሆን አትችልም፣ ክርስቶስ ነው የዓለም ብርሃን ይላሉ። እውነት ነው፣ ክርስቶስ ነው የዓለም ብርሃን ስንል ከመንፈሳዊ አንጻር አይደለም። ብርሃንም ከሆነን በክርስቶስ ነው እውነት ለመናገር። ምክንያቱም ከክርስቶስ እና ከሰማያዊ ኃይላት ጋር በነበረን ጥብቅ ግንኙነት ነው ብዙ እውቀቶችን ያገኘ ነው። ዲሞኒክ የሆነ እውቀት አልነበራቸውም ኢትዮጵያውያኖች፣ ኤንጅሊክ የሆነ እውቀት ነበር የነበራቸው። ግን ብራና ፍቆ መጽሐፍ ሳይጀምር ኢትዮጵያውያኖች ብራና ላይ መጽሐፍ ጀምረው ነበር። ፊደል ነበራቸው። ፊደል መጽሐፍ ብቻ ሳይሆን መጽሐፍ ጽፈው የጻፉትን ፕራክቲስ አድርገው ግንባታዎችን መገንባት ችለው ነበር። ዓለም ላይ ትላልቅ ግንባታዎች ሳይጀምሩ ኢትዮጵያ ውስጥ ግንባታዎች ተጀምረው ነበር። ግብፅ ሄደን ገንብተናል፣ ማያ ሄደን ገንብተናል፣ አርኪኦሎጂካል መረጃዎች አሉ። ስለዚህ ውቅር አብያተ ክርስቲያናትን ገንብተናል አይደለ? ዓለም ላይ ሳይሰራ አይደለ? ከዚህ በላይ ብርሃን መሆን አለ? በእውቀት ጨልሞ ለነበረው የዓለም ሕዝብ የእውቀት ብርሃንን ማብራት ችለን ነበር። በሁሉም ዘርፍ፣ በሕክምና፣ በስነ ህዋ፣ በሁሉም ዘርፍ ላይ ስነ ህንፃ በይው፣ ኪነጥበብ በይው፣ ፍልስፍና በይው፣ በሁሉም ዘርፍ ላይ እዛውም ኦርጋናይዝድ ሆኖ ተጽፎ የተቀመጠ ያልተጻፈ ነገርም አለ። ስለ ስነ ምድር ብትይ የተጻፉ ነገሮች አሉ። ስለ አራዊት ብትይ የተጻፉ ነገሮች አሉ። ያልተጻፈ ነገር የለም ኢትዮጵያ ውስጥ። ታሪክ ብትይ ታሪኩ ራሱ ዓለም ራሱ ስለ ራሱ የሌለውን ታሪክ ኢትዮጵያ ውስጥ አስቀምጠዋል። ተረዳሽን? ስለዚህ ብርሃን መሆን ማለት ይሄ ነው። ስንመለስ የምናገኘው እነዚህን የተጻፉትን መጽሐፍ እውቀቶችን እናገኛቸዋለን። ተረዳሽን? እዛም ግልጽ ሆኖ የተቀመጡ ነገሮች። ይህንን ሄዶ አሁን ዘመኑም ጥሩ ነው ፕራክቲስ ማድረግ ማጥናት፣ እንዴት ዘመናዊ እናድርገው፣ እንዴት ከቴክኖሎጂ እናስታርቀው የሚለውን ነገር ማጥናት ብቻ ነው የሚጠበቅበት። ስነ ህዋ ላይም ብትሄጂ አሁን ለምሳሌ ዓለም ግራ ይጋባል አይደል? ዩፎ ኤሊያንስ ምናምናም ለምንድን ነው የስነ ህዋ ኢትዮጵያን ስፔስ ሳይንስ ሶሳይቲ ለምንድን ነው ስለ መጽሐፈ ማስያስ የማያወራው? ለምንድን ነው ስለ አቡ ሻህር የማያወራው? ጥሩ ልጆች አሉ በነገራችን ላይ። ሎ ኦፍ አትራክሽን እና ሎ ኦፍ ኢንቴንሽን ብለኛል። ምርቃት፣ እርግማን፣ መገዘት፣ እንደዚህ እንዳታደርግ ማለት እነሱ በጣም ፓወር አላቸው እያልከኝ ነው። እኔም አንዳንዴ ደንበኞቼ ሲመጡ ይገርመሃል፣ እኔ እንደዚህ ህይወቴ ምስቅልቅል የወጣው እናቴ ረግማኝ ነው ወይ የሆነ ሰው ረግሞኝ ነው ይላሉ። ምን ትላለህ አንተ እዚህ ላይ? ሎ ኦፍ አትራክሽን የምንለው ነገር ምንድን ነው? መጀመሪያ መሰረታዊ ሀሳቡ አይደለ? የስበት ህግ ነው። ያሰብነውን ነገር የምናስበው ነገር ወደ ሪያሊቲ መጥቶ እንሆነዋለን ነው። ትክክል አይደለ? ከዚህ የተለየ ነገር አለው። ማህበረሰባችን ይህንን ያምናል ወይ ነው የመጀመሪያው ጥያቄ። ቶቶች ሀሳቦች ወደ እውነት ይቀየራሉ ወይ? ወደ እውነታ ይቀየራሉ ወይ? ሀሳባችንን ነው ወይ የምንኖረው? የዛሬ ሀሳባችን የነገ ማንነታችን ላይ ተጽዕኖ አለው ወይ የሚለውን በደንብ ያምናል። ለብቻው ለምሳሌ አሁን ጥሩ ተመኝ ጥሩ እንድታገኝ አባባል ነው አይደለም? ሎ ኦፍ አትራክሽን ማለት እኮ እሱ ነው። ጥሩ እንድታገኝ ጥሩ መመኘት መቻል አለብሽ። ለእድልሽ ክፉ አታሳዩ እየተባለ ለእድል ክፉ አታሳዩ። የአርባ ቀን እድል የምንላለን እንደዚህ የምንላቸው ነገሮች ማለት ነው። ስለዚህ ስታድጊ ያሳደጉን እንደዛ እያደረጉ ሰዎች ላይ ክፉ አትድጊ። በምንድን ነው ክፉን በበጎ ነው መመለስ ያለብሽ። አሁን ካርማ ምናምን አሁን የሚባሉ ፍልስፍናዎች አሉ አይደል? አሁን ለምሳሌ አሁን ስለ ካርማ እንኳን ብታነሽ ያምናሉ። ሌላውን ትተሽ ወይ ሞተሽ ተነስተሽ ምናምን የሚለውን አይደለም ሙሉ መቀበል ሳይሆን ሰው ላይ ክፉ ስታደርጊ ያ ነገር እንደሚመለስ ግን አባቶች አይደለም። ስለዚህ ሰው ክፉ ሲያደርግብሽ በጎ ብታደርጊለት ሲመለስ በበጎ ነው የሚመለሰው። እዚህ ጋር እኮ ቶት ነው ኤክስቼንጅ እያደረገ። ስለዚህ ሎ ኦፍ አትራክሽን እና ሎ ኦፍ ኢንቴንሽን ላይ ሲመጣ ከአባባሎቹ ጀምሮ ከአኗኗራችን ጀምሮ ሎ ኦፍ አትራክሽን የሚባለው ከነ ፍልስፍናው አለ። ምርቃትና እርግማን ያነሳነው ምንድን ነው? እንደ አገር ማህበረሰቡ አንድ ላይ ተሳስሮ እንደ ድር አሳስሮ ያመጣን ነገር አንደኛው ምርቃት ነው። ምርቃትና እርግማን ህግ ባልነበረበት ዘመን በህገ ልቦና እኮ አባቶች ኖረዋል። እርግማን ጥያቄ አይደል? ትልቅ ማህበራዊ ስርዓት ነበር፣ መንፈሳዊ ስርዓት ነበር። ሰዎች ሲመረቁ የተመረቁት ነገር ይደርሳል አይደል? አሁን ይሄ ትውልድ ክብር ይሰጣል ለምርቃት ወይ ደግሞ አሁን ላይ እኔ እንጃ ደትራይ ይሆናል ብያለሁ አይደል? ልጆች ሲመርቁ የግድ አዛውንቶች እንዲመርቁ ነው ኤክስፔክት የሚደረገው። ግን ሰው ከልቡ ከመረቀ እኔ ከልቤ ከመረቁሽ ይደርሳል። ምክንያቱም በእኔና በአንቺ መካከል ምን አለ? እኔ ከልቤ ስመርቅሽ አንቺ ህይወት ላይ የመረኩሽ ነገር እንደሚደርስ አምናለሁ። አንቺ ደግሞ ከልቤ ከመረኩሽ ያ ሀሳብ ያ ምርቃት በህይወትሽ ውስጥ እንደሚሆን ታውቂያለሽ። እምነት አለኝ፣ አምናለሁ። ስለዚህ ሲመረቅ ምንድን ነው የሚባለው? ቤተክርስቲያን ውስጥ አሜን ይሁንልኝ ይደረግልኝ። ስለዚህ እሱን እያሰብሽ ነው የምትኖሪው። እንደሚውልሽ ታውቂያለሽ። አባቴ መርቆኝ ነው
ያለፈው ብሎ የሚያምን ልጅ ውጤታማ ላይሆን ይችላል። ውጤታማ ይሆናል። ምክንያቱም እምነቱን ነው እየኖረ ያለው፣ ሀሳቡን ነው እየኖረ ያለው። አትራክሽን ማለት ይሄ አይደለም። ሚስጥሩ ምንድን ነው? ይህንን መረዳት ነው። ከዚህ ጀርባው ያለውን ጥሩ ተመኝ ጥሩ እንድታገኝ የሚለውን እኮ ቲዮሪ አድርጎ ሚስጥሩ ብሎ የሚጽፍልን ሰው ነው ያጣነው። ብዙ ካስተዋልሽ አሁን እናት አባቶቻችን ሳይመረቁ ያውቁም ነበር። ኢቭን አባት አባወራ ሚስቱ ሳትመርቁ አይወጣም። እናት በልቶ ቁርስ በልቶ መልካም ቀን ሳትለው አይወጣም። እሱም ዋጋ አለው ማለት ነው። ልምድ ነው። ካልሆነ ተጣልተዋል ማለት እኛ ቤትም አለ፣ ግን ልምድ ነው። ሊጣሉ ይችላሉ። ለምን እኔ እናትና አባቴ በዚህ ተጣልቶ ያውቃሉ። ለምን አላልሽኝም ስወጣ ብሎ እንደ ቅሬታ ሲያቀርብ እኔ ያስታውሳለሁ። ምክንያቱም ለእሱ አርመር ነው፣ በቃ ኃይል ነው። ኃይል ይሰጣል። መርቃኛለች፣ ስለዚህ ደህና ውሎ ነው ጥሩ ቀን ነው ብሎ አምኖ ተቀብሎ ነው የሚወጣው። ያመነውን ይውላል። ስለዚህ ሎው ኦፍ አትራክሽን ሎው ኦፍ ኢንቴንሽን ላይ ስንመጣ ምንድነው ኢንቴንሽን የሰጠሽው ነገር በክፋትም ይሁን በበጎ አትኩሮት የሰጠሽው ነገር በህይወትሽ ውስጥ ይሆናል ነው። አሁን ላይ የምንሰማቸው ነገሮች አሉ። ኢነርጂ፣ ቫይብሬሽን ምናምን ቃላቶቹ ያምራሉ። በጣም ብዙ ቫይብሬሽንሽ ጥሩ መሆን አለበት። ቫይብሬሽንሽ ኔጌቲቭ ከሆነ እሱን ነው የምታመጪው ምናምን። ሎው ኦፍ ኢንቴንሽን ማለት እሱ ነው። ስለዚህ እርግማን ማለት እሱ ነው። እሱ ነው እርግማን ማለት። እርግማን ማለት እሱ ነው። እኔ ስለ አንቺ ክፉ ማስብ ከሆነ እና አንቺም ደግሞ አክሰፕት ታደርጊዋለሽ። በቃ ከተረገምኩኝ ይሆናል ብለሽ አክሰፕት ታደርጊዋለሽ። እኔም ከልቤ ነው የረገምኩሽ፣ አንቺም ከልብሽ ማክሰፕት የምታደርጊው መረገምሽ። ተረገመ ሰው መኖር ጀምራለሁ። ስለዚህ እሱ ሆነሽ ትጠሪያለሽ። ስለዚህ ሶሳይቲው ለምርቃትም ቦታ ይሰጣል፣ ለእርግማን ቦታ ይሰጣል። ከተረገምኩኝ ስለሚሆን ብሎ አለመረገም ትክክለኛውን መስመር ይዛል፣ በጎውን መንገድ ይዛል። የመንፈስ ፍሬዎች የሚባሉትን ነገሮች ፕራክቲስ ያደርጋል። ስለዚህ ልጆች ከቤተሰቦቻቸው ጋር፣ ልጆች ከጎረቤት ልጆች ጋር ወይም ከጎረቤት ቤተሰቦች ጋር ማህበራዊ አኗኗራችን ውስጥ ይሄ ነገር አለ። ለምርቃትም ለእርግማን ክብር እንሰጣለን፣ ባል እንሰጣለን። እና እነዚህ ነገሮች በደንብ ብሬክዳውን ስታደርጊያቸው ሎው ኦፍ ኢንቴንሽን ተብለው ተጽፈው የመጡ ውድ መጽሐፎች ውስጥ ያሉ ፍልስፍናዎች ናቸው። እዚህ ውስጥ ያሉ ፍልስፍናዎች ቅድም እንዳልኩሽ የሚያስፈልገን አሁን በተለይ ስነ ልቦናው ሳይንስ ላይ እና ፍልስፍናው ላይ እነዚህን ቲዮሪ የሚያደርግልን ከምርቃት ጀርባ ያለው ሳይንስ ምንድን ነው? ከእርግማን ጀርባ ያለው ሳይንስ ምንድን ነው? ይህንን ለምን ካሪኩለም ውስጥ አናስገባውም? ክሪቲካል ቲንኪንግ የሚባለው እኮ ይሄ ነው። ክሪቲካል ቲንኪንግ ላይ ስለ ምግባር የምናስተምር ከሆነ ስለ ምርቃት ለምን አናስተምርም? ስለ እርግማን ለምን አናስተምርም? ተረዳሽን? የፍትህ ስርዓታችን ውስጥ ከመጀመሪያ ጀምሮ እነዚህ ነገሮች ለምን አይካተቱም? ምክንያቱም ወንጀል ከመድረሱ በፊት ወንጀልን አንደኛው የምንከላከልበት ነገር እኮ ምግባር። ስርቆት የምንከላከለው በምግባር ነው። ሰርቄ ብረገም የሚሉ ፍልስፍናዎች ማለት ነው። ማህበረሰብን የሚይዙት ፒላሮች እነዚህ ናቸው። ደስ ይላል ለመመረቅ በልጆችና በእናት በልጆችና በአባት መካከል ያለው ነገር፣ ኢቨን በባልና በሚስት መካከል መርቀሽ ላኪ። አድዋን ለምን አሸነፉ? ተመርቀው ስለተላኩ ከሆነ አይደል? ሚስቶች ባሎቻቸውን እኮ መርቀውን ይላኩት፣ አምነውበት አክሰፕት አድርገውት መርቀውን ይላኩት ልጆቻቸው። አድዋ የስነ ልቦናም ድል፣ ከዛ ድል ጀርባ ምን አለ ብትይ ምርቃትም አለ። ይህን ነገር ማድረግ አለብን ማለት ነው። ኢሞሽናል ኢንቴሊጀንስ የሚባለው ነገር እዚህ ባልም እንድትመረቅ ለሚስትህ መመቸት አለብህ። እንደገና ሚስትም ደግሞ ስትመረቅ ደግሞ ባል የሚፈልጋቸውን ነገሮች በህይወቱ ማሳካት እንዳልከው በቃ አትራክት ያደርጋል ወይም ወደሱ ይስበዋል ማለት ነው። ለምሳሌ አሁን የኛ ቤተሰባዊ ስርዓት ላይ ጉርሻ ፍልስፍናዎቹ እንድናገናኛቸው ብዬ ነው። ለምሳሌ አሁን ዴቲንግ የሚባለው ነገር አሁን ነው አይደለ ትሬንድ ያደረገው። ለምሳሌ አንቺ በደንብ ትይዋለሽ፣ ግን ከፍቅር ግንኙነት ጋር በተገናኘ ዴቲንግ ይመከራል አይደል? ለምሳሌ አሁን ትላልቅ የእኛም ሀገር አሁን ያሉ ሰዎች ሲመክሩ ከትዳር ጋር በተገናኘ እሰማለሁ። ትዳር ውስጥ ሆናችሁ እኮ ዴቲንግ ማቋረጥ የለባችሁም፣ ወታችሁ ዴት ማድረግ አለባችሁ። ወጥተው እራት መብላቱ ምናምን አለ አይደለ? የእኛ እናት አባቶች በየቀኑ ነበር እኮ ዴት የሚያደርጉት። በዛ አንጻር ካየ ነው። እንዴት የገጠሩ የሀገራችን ክፍሎች ውስጥ ሚስት ዶሮ ሰርታ ከባሏ ውጭ ትበሏለች፣ እንደውም አንስታ ትደፋዋለች ሁሉ ይባላል። የተለየ ምግብ ከሰራች አባወራው ሳይመጣ አይቀመስም። አብረው ነው እራት የሚበሉት ምንም ይሁን ምን። እዚህ ክብ ጠረጴዛ ላይ እንደዚህ ቁጭ ብለው አብሮ የመብላት ባህል። ስትቀመጪ ትነጋገሪያለሽ። ስትነጋገሪ የምትፈቻቸው ነገሮች አሉ። በዛ ላይ ኢንቲሜሲን ቢውልድ ታደርጊያለሽ። ከእሱ ጋር ተያይዞ ምን ይመጣል? ጉርሻ ይመጣል። ጉርሻ ቃል ኪዳን አለ ይላሉ አባቶች። በፊት አሁን የኛ ማህበረሰብ ሲጣሉ አጉርሳት፣ ስለማታጉርሳት ነው ይላሉ እኮ። አጉርሺው። ልጆች ከአባታቸው ጉርሻ እንደውም እስኪደብር ካላጎረሰሽ አባቴ ጠጣቶኛል እንዴ እስክትይ ድረስ ማለት ነው። ስለዚህ ቤተሰብ ውስጥ ማህበረሰቡ ኢንቲሜሲን የሚፈጥርበት በራሱ መንገድ የገባው ሳይንስ ነበረ ማለት ነው። ስለ ጉርሻ የገባው ሳይንስ አለ። አብሮ ስለመብላት የገባው ሳይንስ አለ። በደንብ ተረዳው። አሁን እንደው አንድ ስቴፕን ጨምር እንደ ክፉ ነገር ስለሚነሳ
አሁን የገጠሩ የሀገራችን ክፍሎች ስትሄጂ እጮኛ የሚባል ይታጫል አይደለ? ሲታጭ ሴቷ ሄዳ የእሱ ቤተሰቦችን ታገለግላለች፣ እሱ የእሷን ቤተሰቦች ያገለግላል። አሁን እሷ ሄዳ የእሱን ቤተሰቦች ማገልገሏ ከሌላም ነገር አንጻር እየታየ ኔጌቲቭ ነገር ተደርጎ ይሳላል። ማህበረሰቡ ግን መናገር የፈለገው ነገር እንደሆነ ታውቂያለሽ? ልክ ላይሆን ይችላል። ልክ ያልሆነውን ነገር ልናወራ እኔ ፍልስፍና ውስጥ የምታገቢው እሱን ብቻ አይደለም ቤተሰቡንም ነው የምታገቢው ነው። ሰው ከቤተሰብ ከእሱ ቤተሰብ ጋር ኢንቲሜሲ መፍጠር መቻል አለብሽ ነው። የእሱ ቤተሰቦች አክሰፕት ሊያደርጉሽ ይገባል። አሁን ላይ ለምንድን ነው ቤተሰብ ለቤተሰብ የሚተዋወቀው? ወይ የሽምግልና ቀን ላይ ነው ወይ የሰርግ ቀን ላይ ነው። ትክክል። የሚስት ቤተሰብ የባል ቤተሰብ የተባለው የሰርግ ቀን ላይ እኮ በጎሪጥ የሚተያዩ ነገሮች አንሰማም። ፈተና ነው በጣም አይደለ? በጣም እነዚህን ነው እንዲያገባሹ ምን አይነት ነው የመጡብን አይባባልም። ሰው የሰርጉ ቀን ልክ ነው። የገጠሩ የሀገራችን ክፍል ማህበረሰቡ ግን አስቀድሞ እሷም የሱ ቤተሰቦች አክሰፕት እንድታደርጉ እሱም የሷን ቤተሰብ እነሱም አክሰፕት እንዲያደርጉት እንዲመርቃቸው አገልግላቸው የለን። ስለዚህ ይመርቋታል። ስለዚህ ውስብስብ የሚሆኑ ችግሮች እዛ ጋር ይፈታል። ማገልገልን ግን እኛ እንዴት ነው ብራንድ አድርገን እያስተማርን ያለ ነው? አቢዩዝ እንደመደረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእያንዳንዱ ቤተሰብ ንስሐ አባት ምንድነው ካውንስለር አዘጋጅታለች። ንስሐ አባት ካውንስለር ነው፣ ቴራፒስት ነው ለእያንዳንዱ ግለሰብ፣ ለእያንዳንዱ ቤተሰብ። እዚህ ውስጥ ንስሐ አባት ሮል አለው፣ የሀገር ሽማግሌዎች ሮል አላቸው። ካልሆነም ደግሞ የሚለዩበት አግባብ አለ። ከዚህ ውጭ የሆነ ጎጂ ነገር ግን የለም እያልኩኝ አይደለም። ሊኖር ይችላል። በየባህሉ ጎጂ ነገሮች አሉ። ስለዚህ ከኛ የሚጠበቀው ምንድነው? መልካሙን ነገር አውጥተን እሱን ሴሌብሬት ማድረግና እሱን ፕሮሞት ማድረግ ነው። ጎጂውን ዶሚኔት አድርጎት መልካሙ ነገር እንደ ባህል እንዲቀጥል ሰስቴን እንዲያደርግ ማለት ነው። እሷም የእሱን ቤተሰቦች አውቅ አክሰፕት ታደርጋቸዋለች፣ እነሱም አክሰፕት ያደርጓታል። ስለዚህ ኢንቲሜሲው በሁለቱ መካከል ብቻ ሳይሆን ቤተሰብ ከቤተሰብ ጋር እንዴ ሁለት ፍቅረኛሞች ወይም ሁለት ባለትዳር ተጣልተው እነሱን ለማስታረቅ ቤተሰብ ይጣላሉ እንዴ? ትክክል። አንደኛ እንደው የሚጣለው ቤተሰብ ነው። ስለዚህ ትዳር ሲባል የሁለቱ ብቻ ሳይሆን አንድ ላይ የዛ ቤተሰብ ህብረት ነው። ፐርፌክት ዩኒየን ማለት ቤተሰብ ከቤተሰብ የሚፈጥረው ጥምረት ነው።